ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአማራ ክልል የሚካሄደው የህልውና ተጋድሎ በአገዛዙ ሰራዊት ላይ መጠነ ሰፊ ኪሳራ በማድረስ እንደቀጠለ መሆኑን የሚያሳዩ መረጃዎች ለአንከር ሚዲያ ደርሶታል። በተለይም በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ሚኒሊክ እዝ ሰሞኑን የተፈጸሙት ጥቃቶች በአገዛዙ ሰራዊት ላይ ከፍተኛ የሆነ ኪሳራ ማድረሱን ለማወቅ ተችሏል። ይህንን መነሻ በማድረግ በሌሎች አውደ ውጊያዎች ላይ ቆይታ የምናደርግበትን የዛሬውን ከፋኖ መንደር የተሰኘውን ዝግጅታችን ነው የምናቀርበው። የዘውትር ተሳታፊያችን መስመር ላይ ይገኛል። የምናየው ነገር የምንሰማው ነገር እጅግ አስደማሚ ነው። አሁንም አብይ አህመድ ሰራዊቱን ከተለያዩ አካባቢዎች ከተለያዩ ማሰልጠኛ ካምፖች እያስገባ በብዙ ቁጥርም እያስፈጃቸው ነው የሚገኙት። ሰሞኑን በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ አምባሰል አካባቢ የተከሰቱ የውጊያ ውሎችን በተመለከተ የሚደርሱን የቪዲዮ መረጃዎች እንደሚያመለክቱት በከፍተኛ ቁጥር የአብይ አህመድ ሰራዊት እየረገፈ ይገኛል። ኢትዮጵያውያን ናቸው፣ ያሳዝነናል። ይህ ሁሉ የሚሆነው የአንድ ግለሰብን ስልጣን ለማራዘም እንደሆነ የምንረዳ በመሆኑ እጅጉን ነው የምናዝነው። ለማንኛውም የአማራ ፋኖ ብሔራዊ ንቅናቄ በተለያዩ እዞቹ አማካኝነት የሚያደርጋቸውን የአውደ ውጊያ ውሎች በተመለከተ መረጃውን እንድታካፍለን መስመሩን እለቅልሃለሁ። መልካም መሳይ፣ እንግዲህ በአማራ ክልል የሚገኘው ትልቁ ወታደራዊ ማሰልጠኛ ማለትም ብር ሸለቆ ወታደራዊ ማሰልጠኛ እየሰለጠኑ የነበሩ የመከላከያ ሰራዊት አባላት እዛው አካባቢ ለሚገኘው የፋኖ የቴዎድሮስ እዝ 109ኛ ኮር 8 የመከላከያ አባላት ዩኒፎርማቸውን እንደለበሱ ትጥቃቸውን እንደያዙ ከማሰልጠኛ ጣቢያው በመውጣት የፋኖ ኃይሎችን ተቀላቅለዋል። በአብዛኛው አካባቢ አሁንም የመከላከያ ሰራዊቱ በውጊያም ይሁን አርፎ በተቀመጠበት ወታደራዊ ካምፖችም ይሁን በከተሞች አካባቢ መከላከያው በሚንቀሳቀስበት ሰዓት ደህንነት ተመድቦ እንዳይጠፉ መሳሪያቸውን አስቀምጠው ነው እንቅስቃሴ እያደረጉ ያሉት። ከፍተኛ ስጋት ነው የተፈጠረው። እንግዲህ ማሰልጠኛ ላይ ወጦ ወደ ፋኖ መቀላቀል እጅግ በጣም ከባድ ነው። ምክንያቱም ማሰልጠኛው በብዙ ሰንሰለት በብዙ ወታደራዊ ደህንነት የሚጠበቅ ተቋም ነው። ከዚህ ተቋም ላይ ወጦ ወደ ፋኖ መቀላቀል በውጊያ ላይ ያለው ምን ያክል ሊጠፋ እንደሚችል ጠቋሚ ነገር ነው የተመለከት ነው ማለት ይቻላል። መሳይ፣ እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ውጊያ ሜዳው ላይ በተደጋጋሚ ያገዛዙ ጦር እየሄደ የሳትራት እየሆነ የመጣበት ሁኔታና በዛ አካባቢ በተለይ በጎንደር በጎጃም በሸዋና በወሎ ውጊያዎቹ አሁንም ተጠናክረው እየቀጠሉ በሄደበት የውጊያ ቀጠና ሁሉ ሰራዊቱን እጅ እየሰጠ እየቆሰለ አንዳንዱም ገደል እየገባ ዛሬ እንደተመለከትነው ገደል እየገባ እንዳለቀበት በመረጃ አያይዘው እየወጡ ነው የሚገኙት። ትናንትና የጀመረው ግንቦት 2 እና ዛሬም ተጠናክሮ የቀጠለው በአምባሰል ተራራማ ቦታዎች ላይ ከፍተኛ ጦርነት ተካሂዷል። የአገዛዙ ጦር በርካታ ኮማንዶዎችን እና ከባባድ መሳሪያዎችን የያዘ ጦር ወደ አምባሰል ተራሮች የሚገኙ ፋኖዎችን ለመምታት እንቅስቃሴ አድርጎ ነበረ። ነገር ግን ምሽጎችም ሳይቀር ተሰብረው የመጡበት ቦታ ሁሉ ለቀው ተበታትኖ እንዳለቀ ነው መረጃዎች የሚያመላክቱት። በተለይ የፋኖ 101ኛ 35ኛ ክፍለ ጦርና 104ኛ ኮር 24ኛና 23ኛ ክፍለ ጦሮች በፈጸሙት የማጥቃት እንቅስቃሴ በተለይ በመልሶ ማጥቃት ድብልና ዳቃ በተባሉ ቦታዎች ላይ ባደረጉት እንቅስቃሴ አንድ ሙሉ ሪጅመንት ማለትም ከ150 በላይ የአገዛዙ ጦር በአንድ የውጊያ ቀጠና ብቻ ማለቁን መገደሉን ተመላክቷል። እንግዲህ በተደረገው ውጊያ የነፍስና የቡድን መሳሪያዎች ተማርከዋል። እንግዲህ በአንድ የጦር ቀጠና ለአንድ ቀን ተኩል በተደረገው ውጊያ ይህን ያክል ሰራዊት ተደምስሶበት ሌላውም ደግሞ መጣው ጦር ተበትኖ መውጫ ስላጣ ብቻ የአምባሰል ተራራ ሩጦ የሚመለጥበት ባለመሆኑ እንዲሁም ሸሽተ የምትደበቅበት ባለመሆኑ እና በአካባቢው እንግዳ የሆነ አዳዲስ ሰራዊትን ወደዛ አካባቢ በማስገባቱ ውጊያው በሽንፈት ስለተጠናቀቀ በህይወት የነበሩ የመከላከያ ሰራዊት አባላት መውጫ አጣው በሩጫው ላይ እንዳሉ ብዛት ያለው የመከላከያ ሰራዊት በተራራ ጫፍ ላይ ሲሮጥ እየተንከባለለ ገደል ገብቶ እንዳለቀ ነው መረጃዎች እያመላከቱ የሚገኙት። እንግዲህ በተደረገው ውጊያ 82 ሚሊሜትር ሞርተር ከነሙሉ ሳጥን ተተኳሹ ተማርኳል። 4 ብሬን፣ 2 ስናይፐር፣ 80 ክላሽ፣ ከ5000 በላይ የክላሽ ተተኳሽ፣ 2500 የድሽቃ ተተኳሽ እንዲሁም አንድ ሙሉ
ኤፍኤስአር መኪና ሬሽን በምርኮ ማግኘታቸውንና አሁንም እዛ አካባቢ የተደረገው ውጊያ በርካታ የመከላከያ ሰራዊት አባላት በየተራራው ቁስለኛ ሆነው በፋኖ ኃይሎች እየተለቀሙ እንደሚገኙና አስክሬኖቹ ከገደል እየወጡ የአካባቢው ማህበረሰብ የቀብር ስነስርዓት እየፈጸመላቸው እንደሚገኝና በተለይ አምባሰል ተራራ ራሱ ተራራው የመከላከያ ሰራዊቱ እንደተዋጋው እስከሚገለጽበት ድረስ የአካባቢ በአስክሬን ክምር መዋጡን ነው መረጃዎችን እየሰማ ነው። እንዲሁም መሳይ በዚህ አካባቢ አሁንም በመርሳ በየቦታው የብልጽግና አመራር በመከላከያ ሰራዊት እየታጀበ ህብረተሰቡ በግድ እንዲሰበሰብ በማድረግ ቅስቀሳ እንዲያደርግ ፕሮግራም ይዘው እንቅስቃሴ እያደረጉ ቢሆንም በመርሳ ከተማ በተደረገው የግዳጅ ቅስቀሳ አዳራሽ በፖሊስ በአድማ ብተና እንዲሁም በሚኒሻ በመከላከያ ሰራዊት አጀብ ህብረተሰቡ ሰብስበው በአዳራሽ በሚወያዩበት ሰዓት የፋኖ ኃይሎች ድንገት ገብተው በከተማዋ ላይ ከ15 በላይ የአገዛዙን ጥምር ጦር በመደምሰስ ስብሰባውን ከመበተናቸው በተጨማሪ ከፍተኛ የሆነ ጉዳት የደረሰበት የአገዛዙ ጦር ከተማዋን ጥሎ መሸቱን እና በድንጋጤ መበተኑን ነው መረጃዎች እያመላክቱ የሚገኙት። በተለይ በዚህ ከተማ ላይ የፋኖ ኃይሎች ለማገዝ ወደ ከተማዋ ይምጡ እንጂ በመጀመሪያ ደረጃ ወደዚህ ከተማ ላይ የቦምብ ናዳ ያወረዱት ከዚህ በፊት ልዩ ተልእኮ ተሰጧቸው ወደ መከላከያ ወደ መንግስት ገብተው የነበሩ የፋኖ ኃይሎች ግዳጃቸውን ሲጠብቁ ቆይተው መከላከያና ሚኒሻ ተሰባስቦ በሚገኝበት ላይ ቦምብ በመወርወር በርካቶችም በማቅሰል 15 የአገዛዙን ጦር መተው በቅርብ ርቀት ከሚገኙ የፋኖ ኃይሎች ጋር መቀላቀላቸውን ነው መረጃዎች እያመላከቱ የሚገኙት። አሁንም በዛሬው ዕለት በምስራቅ ጎጃም ሸበል በረንታና እነማይ ወረዳዎች በሁለቱም ወረዳዎች የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር በሁለቱም ወረዳዎች በርካታ ጦር አጀብ ሲንቀሳቀስ የነበረው የብልጽግና አመራር በተለይ የትመን ተነስቶ ወደ ብቸና ከተማ ሲጓዝ ልዋያ በተባለ ቦታ በደፈጣ ተመቶ ሁለት ተሽከርካሪዎች ከማቀጠላቸው በተጨማሪ በሁለቱ ተሽከርካሪዎች ላይ ሲንቀሳቀስ የነበረው የብልጽግና አመራርና የአገዛዙ ጦር መደምሰሳቸውን አብዛኛዎቹ ደግሞ መቁሰላቸውን ነው መረጃዎች እያመላከቱ የሚገኙት። ከ3 ቀን በፊት በደቡብ ጎንደር ከስማዳ ወደ ጋይንት ወለላ ባህር ከተባለ ቦታ ላይ አንድ ሬጅመንት ሙሉ ምናልባትም አንድ ሬጅመንት ሲባል እስከ 200 ድረስ የሚጠጋ ሰራዊት መደምሰሱን በቪዲዮ አስደግፈው የለቀቁበት ሁኔታ ነበረ። አፋብን እንግዲህ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ከሰሞኑ ለተከታታይ 8 ሰዓታት ባደረገው የማጥቃት እንቅስቃሴ አንድ ድሽቃ 72 ክላሽ 2 ስናይፐር 1 ኤፍኤስአር ሙሉ ተተኳሽ 1 ፓትሮል ተሽከርካሪ በፋኖ ቁጥጥር ስር መግባቱና አንድ ሬጅመንት ሙሉ መደምሰሳቸውን አስታውቋል። እንግዲህ ይሄ ውጊያ ተስፋፍቶ 2 ወረዳዎችን ማለትም የስማዳ ወረዳ ወግዳ ዋና ከተማን እንዲሁም የእስቴ ወረዳ ከተማን እስቴ በቁጥጥራቸው ስር ማግባታቸውን በዛው በከተማው ላይም በተደረገው ውጊያ ከ105 በላይ ክላሽ መማረካቸውን 6 ብሬን 200 በላይ ምርኮኛ ሬሽኖችን ከመከላከያ ኃይሎች እጅ መንጠቃቸውን ነው የጉና ክፍለ ጦር ቴዳንሳ ብርጌድ ያስታወቀው። እንግዲህ በዚህ አካባቢ የውባንታ 1ኛ ኮር ጉና ክፍለ ጦር ጎንደር ጠቅላይ ግዛት እዝ 206ኛ ኮር እንዲሁም አንበሳው ጋይንት ክፍለ ጦር ጄኔራል ኃይሌ ዘውባንተ ክፍለ ጦር በጋራ በመቀናጀት ትልቅ ድል ማስመዝገባቸው ከሰሞኑ አስታውቋል። በተደረገው አጠቃላይ ውጊያ በርካታ ክሳራ የደረሰበት የአገዛዝ ጦር ወደ ንፋስ መውጫ ከተማና ቀሪውን ደግሞ ወደ ሐሙሲት ከተማ መሸሹን ነው መረጃዎች እያመላከቱ የሚገኙት። ውጊያዎቹ አሁንም በበርካታ ቦታዎች ላይ ዛሬም ተስፋፍተው እንደቀጠሉ ነው መረጃዎች ያመላከቱ የሚገኙት። በሌላ በኩል እንግዲህ በፋኖ የሚማረኩ የአብይ አህመድ ወታደሮችን ጉዳይ ተመለከተ ነው። እንግዲህ ከሰሞኑ የቀጠናው የሚደርሱን መረጃዎች እንደሚያመለክቱት ከሆነ ከፍተኛ ቁጥር ያለው የአብይ አህመድ ወታደሮች ተማርከዋል። በሌላ በኩል በተለይ በአምባሰል ተራሮች ላይ የተፈጸመው ቀደም ሲል በዜናክ ላይ እንደገለጽከውም በርካታ ወታደሮች ናቸው ተገድለው የሚታዩት። ቪዲዮን ለማሳየት በእርግጥ ከባድ ይሆናል፣ ያው ካለው ሁኔታ አንጻር ለማሳየት አልቻልንም። የተማረኩትም ቁጥራቸው ቀላል የሚባል አይደለም። እነዚህ ወዴት ነው የሚሄዱት? እንግዲህ ከቀይ መስቀል ማህበር ጋር በመተባበር ባለፈው እንደዚህ የተወሰኑትን ለመመለስ ተሞክሮ ነበር። አብይ አህመድ የሚማረኩ ወታደሮች የለኝም በሚል ለቀይ መስቀል ትብብር ጀርባውን ሰጥቶ እንደነበረ እናስታውሳለን። እነዚህ የሚማረኩ ወታደሮችን በተመለከተ መጨረሻቸው ምንድን ነው? ሰሞኑን በስፋት የወጣ እንደዚሁ በተለይም ደብረ ዘይት ቢሾፍቱ አካባቢ በጦርነት ጉዳት የደረሰባቸው የመከላከያ ሰራዊት አባላት አገዛዙ ትኩረት ነፈገን የተለያዩ የሚሰጣ
ያመጣችው ነገር አለ ተብሎ ነገር ግን እሱንም ሊሰጠን አልቻለም አውላላ ሜዳ ላይ ወድቀን ቀርተናል ብለው ቅሬታ የሚያቀርቡበትንም እንደዚሁ የተለያዩ ቪዲዮዎችን እየተመለከትኩ ነበር። በአጠቃላይ አብይ አህመድ ለጦርነት ያሰማራል፣ ይማረካሉ፣ ይቆስላሉ፣ ግን ከዛ በኋላ ዞር ብሎ ማያቸውም ይክዳቸዋል። የኔ ወታደሮች አይደሉም እያለም ክህደት እንደሚፈጽም ነው የሰማነው። እስቲ በዚህ ላይ ምንድነው ያለው? በዓለም ደረጃ እንደዚህ አይነት ለራሱ መንግስት እድሜ መራዘም ህይወታቸውን ለመስጠት የወጡ ወታደሮች የተከዱበት ዘመን አገር መንግስትም አይተናናቅም። እጅግ በጣም ጨካኝ ራስ ወዳድ መንግስት እንደሆነ ከሰሞኑ እኮ ተመለከትን። ልጄ አገር ተወረረ ብሎ ከትምህርት ቤት አቋርጦ በስሜት መከላከያን ተቀላቅሎ ወደ ውጊያ ከሄደ በርካታ ጊዜያት አልፎታል። ቢሮ እየሄድኩኝ በክፍለ ጦሩ በእዙ በኮሩ አመራሮች እየሄድኩኝ ልጄ የት ነው ያለው ስልክ አይደውልልኝም ብዬ ጠይቄ ነገር ግን መሞቱን ሳይነግሩኝ በኋላ የፋኖ ኃይሎች ልጅሽ ተሰውቷል፣ እዚህ ቦታ ነው የተሰዋው፣ እኛም በሰላም ቀብረነዋል ብለው የነገሩኝ የፋኖ ኃይሎች ናቸው። መከላከያ እኔን ልክ ቤተክርስቲያን እንደገባችሁ ሻ የግቢ ውስጥ ለማስገባት እንኳን ፈቃደኛ አይደሉም። ይሄን ያደረጉበት ምክንያት ደግሞ መሳይ በዋናነት የመከላከያ ሰራዊት በሚሰዋበት በሚከዳበት ጠፍቶ ወደ ቤተሰቡ በሚሄድበት ወደ ፋኖ በሚቀላቀልበት የመከላከያ ሰራዊት የመከላከያ መኮንኖች ጀነራሎች በእነዚህ ሰዎች የሚወጣውን ደሞዝ ፔሮል ላይ እየፈረሙ እንደሚወስዱ ነው መረጃዎች የደረሰኝ። መርቄ ነው ልጄን ለሀገር ሆ ብሎ ሲወጡ ሸኝቻቸው ተመለሱ። ሆ ብሎ ሲወጡ ፎቶ የተነሱት ራሱ አለ ለምስክርነት አገር ናትና እኔም ታግያ ቃለሁ እኔም ከትግል ጋር ኖሬያለሁ። ዛሬ ላይ ግን ሞትን እንኳን ለመስማት ደውዬ ልጄን ስልክ ላይ ስደውል ፋኖ ነው አንስቶ ልጅሽ ተሰውቷል፣ ልጅሽን ገለነዋል፣ ሊዋጋን ሲመጣ ብሎ ጎንደር አጅሬ ተራራ ላይ ነው ያለው የተሰዋ ብሎ ያለ ፋኖ ከመከላከያ ሳንሰማ የልጄ ሞት ከፋኖ ነው የሰማሁት። በርካታ የሆነ የመከላከያ ሰራዊት በክፍለ ጦርም በኮርም ደረጃ በሻለቃም በሻምበልም ሲጠፋ የሚጠቀሙት የመከላከያ ጀነራሎችና ወታደራዊ አመራሮች ናቸው። የተራ ወታደር መከላከያ ደሞዝ ጥቅማ ጥቅም የሚወስዱት የመከላከያ ጀነራሎችና መኮንኖች ስለሆኑ አይናገሩ። ይሄ መንግስት ጨካኝ ነው የተባለበት አስክሬን እንኳን አንስቶ ለመቅበር ፈቃደኛ ያልሆነ ባጠገባቸው በወታደራዊ ካምፑ ላይ የፋኖ ኃይሎች ጥቃት ሰንዝረው በርካታ የመከላከያ ሰራዊት እንኳን ሲወድቁ የጦር መሳሪያውን ለማዳን ነው ከፍተኛ ጥረት የሚያደርገው። እንዲሁ ግፋ ካለም ደግሞ ትንሽ ጠንክረዋል ከተባለ እንኳን ወታደራዊ ጀነራሎችና ሻለቆች አምበሎችን ለማዳን ካልሆነ በስተቀር ተራ ወታደር የዶሮ ያክል ነፍስ እንኳን የሌለው እስኪመስል ድረስ በየትኛው አጋጣሚ ምንም የማያዝን መንግስት ህይወቱን እየገበረ እንደሆነ ነው እየተመለከትን ያለ ነው። ይሄንን በበርካታ ቦታዎች ላይ እየተመለከትን ነው። ሰሞኑ በደብረ ዘይት ከተማ ለዚህ ስርዓት እድሜ መርዘም እግራቸው የተቆረጠ እጃቸው የተቆረጠ አይናቸው የጠፋ አካላቸው የጎደለ የመከላከያ ሰራዊት አባላት የተለየ ጥቅም አልጠየቁም። በምንኖርበት አካባቢ የቦርድ አገልግሎት ይሰጠን፣ የመኖሪያ ቤት ቦታ ይሰጠንና እየተጋገዝን እንኑር ብለው ጥያቄ ባቀረቡበት ሰዓት በሌላ ወታደር ነው ተኩሶ የበተናቸው። ከዚህ በፊትም እንደተመለከትነው ባላጌ ወታደራዊ ማሰልጠኛ ላይ ቁስላቸው ሳያገግም ከአላጌ ማሰልጠኛ አውጥቶ ሻሸመኔና ዝዋይ ላይ በክራንች የሚለምን የመከላከያ ሰራዊት በብዛት የሚገኝበት ነው። ዛሬ የመከላከያ ሰራዊት በአስፋልት ላይ እየለመነ ያለው ለዚህ ስርዓት እየታገለ እንደሆነ ስላላወቀ እንጂ ይህን ስርዓት አፈሙዛቸውን አዙረው የሚወጉት ስርዓት መሆን እንዳለበት መገመት ነበረባቸው። ነገ ደግሞ ዛሬ በተራ ወታደር ላይ እንደዚህ አድርጓል። ነገ ደግሞ ምናልባት በመስመራዊ መኮንኖች ላይ ይሄዳል። አሁን እሱ እጅግ በጣም እየተማመንበት ያለው በድሮንና በአየር ላይ በሚበሩ ተዋጊ አውሮፕላኖች፣ ሄሊኮፕተሮችና ድሮኖች ካልሆነ በስተቀር መከላከያ ሰራዊቱ እየሄደ በሺዎችም በመቶዎችም ቢያልቅ ግድ የለውም። ምክንያቱም በትናንትናው ዕለት አንድ የተለቀቀ ቪዲዮ አለ። በተለያየ የአማራ ክልል የውጊያ ቀጠናዎች የተማረኩ የመከላከያ ሰራዊት አባላት፣ የአድማ ብተን አባላት ለበርካታ ሳምንታት የነፃ ቀጠና ላይ ስልጠና ተሰጧቸው፣ የተሃድሶ ስልጠና ተሰጧቸው፣ በአግባቡ ስልጠናቸውን ጨርሰው ያጠናቀቁ በሺዎች የሚቆጠሩ የመከላከያ ሰራዊት አባላት የተናገሩት ነገር እኮ እረፍት ያገኘ ነው እዚህ ነው፣ እንቅልፍ ተኝተን ያደር ነው እዚህ ነው። ስለዚህ ወደ ቤተሰቦቻችን ተመልሰን ብንሄድ የአካባቢው መስተዳደር፣ የመከላከያ ሰራዊት አባላት፣ የብልጽግና አመራሮች በቀል ነው የሚፈጽሙብን። ስለዚህ ምንም ተስፋ ስለሌለን እኛ ከእናንተ ጋር ነው መታገል የምንፈልገው፣ ወደ ቤተሰቦቻችን ሂዱ አትበሉን ብለው በፈቃደኝነት ከፋኖ ኃይሎች ጋር ተቀላቅለው ለመዋጋት ቃል ኪዳን ሲፈጽሙ በቪዲዮ ተለቋል እኮ። እውነት ለመናገር ይሄ ቪዲዮ ብትመለከቱት እጅግ በጣም ብዙ ሰራዊት ነው ያለው። በስነ ስርዓት ስልጠናቸውን ጨርሰው
መከላከያ የሰጣቸውን መርዝ አሰፍተው እውነተኛ ሰው ሆነው ከወጡ በኋላ አገራቸውን ከዚህ ስርዓት ለመታደግ ከፋኖ ጎን ቁመን እንታገላለን ያሉበት ሁኔታ ነው ያለው። በአጠቃላይ አማራ ክልል ላይ የምርኮኛም ብቻ ሳይሆን አሁን በውጊያ ላይ ያለ በምሽግም በውጊያም ላይ ያለ የመከላከያ ሰራዊት የፈረሰ ሳይሞት የሞተ ሳይማረክ የተማረከ የመከላከያ ሰራዊት አባላት ናቸው ያሉት። ፈርቷል፣ ስርዓቱ ፈርቷል። በመከላከያ ሰራዊት መመካቱን አቁሟል ማለት ነው የምችለው። መሳይ ለአብይ አህመድ እድሜ ማራዘሚያ በሚል በየቦታው የረገፉ የወደቁ የሚማረኩ የኢትዮጵያ ልጆች ምናልባት እየደረሰ ያለው ነገር ተመልክተው በቀጣይ ተመሳሳይ እድል ጣፋንታ እንዳይደርስ ማድረግ አለባቸው። ለዚህ አገዛዝ ህይወትን መገበር አይደለም እንደው ከሌላው የኢትዮጵያ ወንድም እህት ጋር ጥይት መተኳኮስ በራሱ ትልቅ ኪሳራ መሆኑን ተገንዝበው አፈሙዛቸውን ማዞር ነው የሚገባቸው። አሁን በደብረ ዘይት ቢሾፍቱ አንዲት እናት የተናገሩትን መቼም የሚረሳ አይደለም። ፋኖ ነው ስለ ልጄ መጨረሻ እንኳን የነገረኝ እያሉ ነው የሚናገሩት። ቆሻሻ እንኳን ገንዳ አለው፣ ተጠርጎ ገንዳ ውስጥ ይጣላል። እኛ ተጠርገን የትም ነው የተጣልነው፣ ከቆሻሻ አንሰናል እያሉ ነው የሚናገሩትና እጅግ የሚያሳዝን ነው። አሁንም በመቶ ሺዎች የሚቆጠሩ ኢትዮጵያን ወጣቶችን በየማሰልጠኛ አስገብቶ በለብለብ ስልጠና ለጦርነት ሊማገድ አብይ አህመድ ተዘጋጅቷል። ስንት ሰው ሲያልቅ ነው፣ ስንት ወታደር ሲሞት ነው አብይ አህመድ በቃ የሚባለው የሚለውን እያንዳንዱ ወታደር መመለስ ያለበት ጥያቄ ነው።